አንዴ አታስጨንቀኝ። እያስጨረሽኝ ነው ያለው። አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ነው ያለው። ሌላ የተሻለ ሀሳብ አዳምጠኝ። ኖ ከዚህ የተሻለ ሌላ ሀሳብ አለ። እኔ የወንድሙን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የምትወጣው ስለሚል ጓደኛህን የሆነ መጽሐፍ በጣም ሴት ልጅን በመንከባከብ አምናለሁ እና ፍቃጅልኝ እንድንከባከብሽ ፍቅድልኝ። ኧረ በእግዚአብሔር እሺ ና ቁጭ በል። ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን ብቅመጥ መጀመሪያ አይደለም ልታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንዲህ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው ካልከኝ ጊዜ ሰተሽ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ዋው ያምራል። አሪፍ ጊዜ ያሳለፋችሁ። እንዴት በነበር ቀረ እንጂ እውነት ምን ይፈጠር ነበረበት። ለምንድን ነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ላና አብርሽ ታምሮ ነበር። አንድ ላይ የምትሆኑ ደስ ይለን ነበር፣ ግን እንግዲህ ያው እሱ ምርጫውን መርጧል። ምንድነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ከአሁን በኋላ አይመጣም። እኔ እና አንቺ ነን ቆንጆ ነገራቶች እዚህ ቤት እናሳልፈው እና ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች። ኤፍሬም ደግሞ የባሰ ተግማማሁን ማለት በየዋህና ምናምን እያልኩ ነበር። አሁን ደግሞ ከአንተ የማይጠበቅ የምታደርጋቸው ነገሮች ተግማማል። በነገራችን ላይ የቡታጅራ ዩቱበሮች ማለት ነው ለብር ስትሉ ትዳርን ተፋታላችሁ፣ መግማማት ትወዳላችሁ። እውነት ተግማማችሁ እንዲህ ምንም ቢሆን የታላቀ ሚስት ናት። በቃ ወዷታል። በቃ የወደደውን ወደ መኖር ነው እንጂ ከአንድ ወንድም የእናትና የአባት ልጅ ከማይጠበቅ ከአንድ የእናት ልጅ እንደዚህ አይነት አረቄት በጣም ያስጠላ ነው። ሰላም ጤና ይስጥል ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አሏችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ኤፍሬም በጣም መግማማት አብስቷል ማለት ነው ውዶቼ። በጣም ተግማማ፣ ከልክ አለፈ። የሆነ አለ አይደል አሁን በቃ የሆነ እንደ አዲስ ጉርምስና የምትሉት አለ አይደለ? እንዴት ነው የሴት ልክ እንደዛ ፈላበት ማለት የሚያደርጋቸው ነገሮች ያቅላሉ። ሄርሜላን አልወዳትም፣ ግን ለሁሉም ነገር አግባብ አለው፣ ለሁሉም ገደብ አለው። ካሜራማን አለ ነው ያለው። ደስ ነው የሚለው የከፈተችለት ራሱ እንዲሆነ ብላ ነው። ያው ከቤታቸው ትልኝ ስላሰብኩ አብርሃምንም ቤት አይቼዋለሁ እና ለዛ ነው። የት ቤት? ነግባሽ እውነት ቤትሽ ያምራል፣ አንቺ ታምሪያለሽ፣ ሁሉ ነገር ውብ ነው። ወይ አትፍረጂ። ቤተሰቦች እንግዲህ ሄድሚ ቤት ያለች ያው ገምቼ ነው የመጣሁት። ትኖራለች ብዬ ትንሽ አባወራው ውጭ ስለሆነ አይቼዋለሁ እና ለዛ ነው ትወጫለች። ኖርማል ነው። ምንድነው እንደዚህ ማማድ ይቻላል? እንደዚህ ስማሙልት ኤፍሬም ስልክ ደውላ ነበር። አልደወልኩም እኮ። እንዴት ድንገት ብቻህን መጣክ? አትፍሪ፣ የተንቀጠቀጥሽ ነው። እኔ ሴጣን የለብኝም ወይ ሴጣን አይደለሁም። ብቻህን መታት አቅም ቤት ለዛ እኮ ዛሬ ብቻ ከአንቺ ጋር መሆን ስለፈለግኩ ነው የመጣሁት። እና በጣም ብዙ መወራሽ ነገራቶች አሉ። ባለፈው ዕለት ያው መጥቼ ነበር። ስለ ቤትሽም ያው አንዳንድ ነገር ብዬሽ ነበር እና በደንብ ደግሞ የውስጤን መናገር አልቻልኩኝ ነበር አብርሃም ስላለ። ዛሬ ግን የውስጤን ልነግርሽ የመጣሁት ያው ስለ ቤቱ ማውራት አያስፈልግም። እችን የመሰለች ቆንጆ እዚች ጋር አቁሜ ስለ ቤት ማውራት ለእኔ ትንሽ ይከብደኛል እና በመጀመሪያ ስለ አንቺ ላውራ። ምን ይለኛል ላይ ተግማማዩን በቪዲዮ መግማማ ምንድን ነው መኖች? በመጀመሪያ ተረጋጊሽ ነው እየተረጋግሽ ያለ። በመጀመሪያ ደረጃ ተረጋጊ። እየተረጋግሽ አይደለም። ተረጋግተሽ ሻይ ታፈያለሽ ወይ ቡና ምናምን እንጂ እናደርጋለን። እኔና አንቺ ዛሬ አብርሽ የለም፣ እኔና አንቺ ብቻ ነው ይጎርፋል። አይ ግራ ገብቶኝ ነገር የለውም። እሺ ቁጭ በል እኮ ላይ ይባላል። ሁሉ ነገርሽ እኮ ነው
ከቤትሽ ትንሽ የሚያምሩት ነገራቶች አሉ። ያው እሱንም እንድትቀንሽ ይነግርሻሉ። ምን ላስተካክልሽ? ብዙ የምታስተካክል ነገራቶች አሉ። እነዚህ ነገራቶች ያምራሉ። ትንሽ ያ ነገር ትንሽ ነፃነታችን ይነፍግብናል አይደል? ይህ ፎቶ ምክንያቱም የኤፍሬም ማርኬት በዛ እኮ ይሄ እዚህ ቤት መሆኑ የኔና አንቺ ነፃነት ይነሷል። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ እውነት ምን ፍቅር መቅረት አልነበረበትም። ለምንድን ነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ሄርሜላና አብርሽ ታምሩ ነበር። እንደዚህ አይነት ነገር አንድ ላይ የምትሆኑ ደስ ይላል ነበር። ጋይስ እንዴት ልባላችሁ? አብርሽና ሄርሜላ እያለ የሚለው ማለት ነው የሆነ ክተታ ምናምን ነው አለ። ያን ሰው ስትጠሉት ያን ሰው ለማጥቃት ስትፈልጉ ነው እንደዚህ አይነት አጠራር የሚጠራው ራሱ ማለት ነው። እና ልጁ ምን ሆኖ ነው? እኔ እውነት ሄርሜላን አልወዳትም። ለምን ብትሉ ሩታ የዛን ጊዜ ነፍሰ ጡር በሆነችበት ሰዓት በትንሽዬ እንትን በተጋጩበት ሰዓት ያችን ክፍተት ተጠቅማ ስለሆነ አብርሃምን የራሱ ያደረገችው አልወዳትም። ግን ደግሞ አለው የወንድምነት ስርዓት ያለው በቃ እሱ የወደደውን አምኖ መቀበል ነው እንጂ ያለበት እንደዚህ መግማማት በጣም ይደብራል። እንግዲህ ያው እሱ ምርጫው ነበር። አንቺን የመሰለ ሰው ለቆ በሚሄዱ በእውነት በጣም ነው ያሳዘነኝ። ግን ችግር የለውም። ያው ምን አባባላ ወሰደሽ የወንድምህን ሚስት እንደ ራስ አድርገህ ተንከባከባት ሲባል ሰምቻለሁ። ችግር የለውም። በዚህ እንደዚህ መቀመጥ ምን አያስፈልገውም። ከአሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ጀርባው ነው መታየት ያለበት አይደል? ፋሚሊ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለውን ቆንጆ ፎቶ እንነሳና እናንቺ እንደዚህ ጉድ ፈላብኝ። ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው። ብዙም በፎቶ ማመን ሰው አይደለሁም። ፈጣሪ ትዕግስት ምንድን ነው? ተረጋጊ እንጂ ዛሬ ላወራሽ። የአብርሃም ፎቶ አወረድከው። ከዛ በኋላ እየተናገርካቸው ያሉት ንግግሮች ትክክል ነው? አልገባኝም። አዎ አንቺና አብርሃም በእውነቱ ምርጫው ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። አሳልፋችሁ ነበር ሳይሆን ከአሁን በኋላ አብርሃምን አታገኙ። ለምን? ወይም ደግሞ አብርሃም ከአንቺ ጋር አይሆንም። ለምን? ምን ማለት ነው ኤፍሬም? ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋሁበት ኤፍሬም? አብርሃም ላይ በመጀመሪያ ሱሪህን ወደ ላይ ከፍ አድርገህ ታጠቅ። በጣም ነው እንጂ ማፈቅረው ከመውደድም በላይ። ኦኬ ታፈቅሪዋለሽ ነው? አሁን በደንብ ነው ማፈቅረው። ምን እንሳሳታለን መሰላችሁ ቤተሰቦች? አብዛኛው ጊዜ ያው እኛ ሰዎች ስንባል የሚያፈቅርን ሰው አይደለም የምናፈቅረው እና ያፈቅረኛል እኮ ምን ሆነሃል ኤፍሬም? ዛሬ ምን ልትለኝ ነው እየመጣ ያለው? አልገባኝም። ምንድን ነው እያወራ ያለው? በእግዚአብሔር ያው በሂደት ይገባሻል። ምንም ማድረግ አልችልም። ግን ያንን ፎቶንም ብናወርደው ደስ ይለኛል። ሶፋ ከማቆሸሽብሽ ወይስ ሰራተኛ ይምጣ ወይስ እና ችግር ቁጭ ብለን የምናወራበት ነገር ካለ ቁጭ ብለን እናውራ። ፎቶ መውረዱም ለምን አስፈለገ? እንደዛ አይነት ፎቶ ነው። ካሁን በኋላ አብርሃም ፎቶ ምን ይሰራል እዚህ ቤት? ቤትሽ እኮ ሙሉ ያምራል። ትንሽ ያበላሸው የእሱ ፎቶ ነው እና ችግር የለውም። የእሱ ፎቶ ኖርማል። ወንድሙን ራሱ እንደዚህ ማለት ተገቢ ምን ጋጠወጥ ነው? በእግዚአብሔር እንደዚህ ለበለሙሽ እኮ ስማውልድ እኔ እኮ አውሬ አይደለሁም። ይሄንና በስነ ስርዓት እናወራ። እሺ ሌላ ጊዜ ከአብርሃም ጋር ነው እኮ ከቤት እንዴ ምንድን ነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ካሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ነገራቶች እዚህ ቤት እናሳልፈው እና እኔ ቤትም ትመጫለሽ። ባይዜ እኔ ቤቱ እንደዚህ ያምራል። ትንሽ ያው እንደ አንቺ ባያምርም የተወሰነ ነገራቶች አሉ። ወንድሜ ቅረበኝ ምናምን ብዬ ባለፈው ስንታረቅ ቤቴ መተን እና ማውራት እንችላለን ምናምን ያልኩት እኮ በዚህ መስመር አይደለም እኮ። ከአብርሃም ጋር የሆነ ግጭት ቢኖር በመሀላችን ገብተህ ለማስታረቅ ትሞክራለህ ምናምን ነው እንጂ እኔ በዚህ መንገድ እንድታወራኝ አይደለም እኮ። እኔ ምን ያጠፋሁት ነገር አለ? እየተንከባከብኩሽ ነው ወይስ መንከባከብ ትጠያለሽ? አዲስ ነው እኮ። እኔ የወንድሙን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የመጣሁት። ምናልባት ሜቢ አብርሃም እንክብካቤ ሰጥቶሽ ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና እስቲ ፍቀጂልኝ እንድንከባከብሽ። ፍቅድልኝ። ምን ላድርግ? ወይ ቁጭ በል እዚህ
እኔ ለምን መቀመጥ መጀመሪያ አይደለም ልታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንዲህ ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው ካልከኝ ጊዜ ሰተሽ ብናወራና እኔንም በደንብ ብታይ ብትቀሪ በጣም ደስ ይለኛል። ይሄ ደግሞ እያልኩሽ አይደል ለአንቺ ጥቅም ነው። አብርሃም ካሁን በኋላ ላታገኙ ትችላለሽ። ለምንድን ነው ማላገኘው? ምን አጠፋሁ? ምርጫውን የመረጠ ሰው ነው እኮ ምርጫው እኔ ነኝ አይደል እንዴ? ስለዚህ እኔ ነኝ ከዚህ በኋላ እዚህ ቤት መኖርም መቀመጥም የምችለው። ያ የሆነ ምሳም ነገር የለም የሆነ አግቶት ወይም እንትን ገድሎት ያደረገው መሰለው እኮ በስመ አብ ወልድ። ከአብርሃም ጋር እዚህ ቤት ብትመጣና ምሳም ሆነ ቡና ባፈላ ደስ ይለኛል። አይ ብቻሽን ላውራሽ እፈልጋለሁ ካልከኝ ደግሞ ምንም ችግር የለውም። የምናወራበትን ዋና ጉዳይ ንገረኝና እኔም ስራ ልወጣ ስለሆነ ስራ ልሂድ። ከዚህ በላይ መቆየቱ ተገቢ ነው ብዬ አላስብም። ኦኬ ለዛሬ ሊሆን ይችላል። ሜቢ ግን ከዚህ በኋላ እዚህ ቤት ብዙ ሰዓት ልቆይ ይችላለሁ እኔ አብርሃም ላልሽው ነገር ደግሞ አብርሃም ጭራሽ ከነ እዚህ ቤት ላይ መጣ ይችላል። ለምን ምናልባት ለምንድነው እንደዛ የምትለኝ? እኮ ለምንድነው አብርሃም ለምንድነው እኔ ጋር የማይመጣው? ከምን አንጻር ነው እንደዚህ አይነት ነገር ያልከው? ፍቅር ግን አላየሁም። ለምን ወንድሙ ለምን ገጥሞት ነው እኔ ጋር የማይመጣው? ነው አላሞታ? ምንም የገጠመው ነገር የለም። እሺ ታዲያ ምንድነው? እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። ምንድነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረሁ። ምን አደረኩ? አዎ ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ እኮ አሞት ነው ወይስ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር። ባይዞ አብርሃም ትንሽ የአእምሮ አጋጥሞት ነበር። አሁን ግን ሰላም ነው። እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሂድ እና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሪ ብዬ ነው። እና አንቺ ግን በጣም እያስጨነቅሽኝ ነው። በጣም እያስጨነቅሽኝ ነው። የአእምሮ በሽተኛ ሳይሆን ትንሽ አእምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም እኔ ምን አደረግኩኝ ማለት ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ አዎ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴሽና ሄዱዬ ኖ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስበኝ እኮ እየነገርከኝ ያለው እንድትሆኝ ነው የምፈልገው። ሁሌም ቢሆን ምንም ክፉ እንዲነካሽ ሆነ ምንም እንድትሆኝ አልፈልግም። ባይዘ ይወዳታ እንደ የልጅ እንደምከረም ያልከፈን ዋናው ሀሳብ ብትነግረኝ ደስ ይለኝ ነበረ። አሁን ስራ ልወጣ ነው። ደህንነትሽን አሳስበኝ የመጣሁት። እሺ እኔ ደህና ነኝ። መደወል ይጠበቅብህ ነበረ። በቃ አንድ ሰው ቤት ለመምጣት ግዴታ መደወል ይጠበቅብህ ነበረ። ከአብርሃም ጋር አንድ ቀን መጣክ፣ ቤትም ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ነው መምጣት። ግን ደግሞ አሁን ብትወጣ ደስ ይለኛል። ኦኬ ውጣ እያልሽኝ ነው? ውጣ እያልኩ ሳይሆን እንደዛ ሳይሆን ጭንቅላቴ በጣም እያዋከብኝ ያለው አንደኛ ስለ አብርሃም በስትክክል ወይ በቃ አብርሃም እዚህ ቤት የሚመጣ ከሆነ እኔ ቤት መሄድ እንችላለን። እኔ ቤት እንሂድ። እንደዛ አይደለም አብርሃም ይመጣል ብዬ አይደለም። በቃ ቤቱን ዘግዋል። እንደውም ማንም ሰው አይገባም። አልዘጋሽም? ይዘግዋል። ኖ ኖ ጀመርካው ማለት ቤት ማለት ነው። እኔ ዘግቼዋለሁ እና የትም መውጣት የለም። በቃ ኖ ይሰማኛል። ይሰማሽኝ ነው? እኔ አንቺ እሱ ነው በቃ አንድ ያዳምጠኛ እያደረግ ያለው ነገር በጣም ትክክል አይደለም። አንደኛ አክብር የሚያስገባው እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። እየተጨነቅሽ እኮ ነው። በመጀመሪያ ደረጃ አትጨነቅም፣ ግን ሂድ በቃ ወደ ቤት። ሌላ ቀን ቡና ፍቼ እጠራሃለሁ። ማርያምን ምሳም ሰርቼ እጠራሃለሁ። ከቤቱ ጋር ይባላል ንቀት አይደለም። በእግዚአብሔር እየናኩ አይደለም። ኤፍሬም ግን ደግሞ ሲጀምር አልወጣም። ሲጀምር ዛሬ ከዚህ ቤት አልወጣም። እንዴ አንቺን ማውራትና አንቺን ፈልጌ እኮ ነው የመጣሁት። እንዴት ወጣ ትኛለሽ? ግን ደግሞ ይኸውልህ ስማኝ አንዴ። እንዴ ለሰው ለእኔ ክብር የለሽም ነው? እኔን አታከብሪኝም ነው? በዚህ መልኩ አይደለም ማለት ነው። አይ ስልሽን ለምን አብርሃም ብቻ ነው ታገሩ? ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቀው እያከበርኩ ያለሁት ኤፍሬም። አንዴ አዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍልቼ ከአብርሃም ጋር ትመጣላችሁ። ከዛ አሁን ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ እንደገና አብርሃም ከአንቺ ጋር በት ነገር ትክክል አይደለም። ስለዚህ ይውጣል። አብርሃም ሰጥቶሽ ማያውቀው ነገር አያስፈልገኝም ኤፍሬም፣ አያስፈልገኝም። እስካሁንም የታገዝኩ አዳምጠኝ በደንብ። እስካሁን የታገዝኩ አንድ ጥሩ ሀሳብ
ሀሳብ ታመጣለህ ብዬ እያሰብኩ ነው ያለሁት። እስካሁን ማመጣው ጥሩ ሀሳብ አይደለም። ምንም ሀሳብ ግራ ሊገባኝ ነው። አንደኛ ሄርሜላ ነኝ ገባ። መች ነው ከምትረጅኝ? እኔ እያመጣሁት ያለው ሀሳብ መች ነው የምትረጅኝ? እሺ ምንድን ነው ሀሳብህ? መች ነው ልትረጅኝ እኮ? ሀሳብህ ይሄ ነው እንዴ? ቆመ ብለሽ ራሱ እኮ እያሰብሻለሁ። የኔ ነገር ግድ እየሰጠሻለሁ እኮ ከሄርሜላ ጋር አሁን ከአንድ መጥቼ አብርሃም እያልሻለሽ። እኔ እስካሁን አብርሃም ስም አላነሳሁም አይደል? አንቺን ለማግኘት አንቺን ለማውራት ነው የመጣሁት። እኔ ደግሞ ከአብርሃም ውጭ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ግራ ገባኸኝ እኮ ኤፍሬም። ከዛ ባለፈ ሀሳብ ይዘህ ነው አይደል እንዴ? ወንድም ነው፣ እንደ ወንድምነት ተከብረህ እኮ አይደል እንዴ መምጣት ያለብህ? ለምን ሰው ክፉ ቃል እስኪናገር ትጠብቃለህ? ስለዚህ ውጣ በቃ ነው። ኧረ በእግዚአብሔር ኤፍሬም ነው፣ እግዚአብሔርን ነው። ውጣ። ጥሩ ሀሳብ ይዘህ ስትመጣ በስትክክል እቀበልሃለሁ። አለቀ። በእንደዚህ አይነት መንገድ ግን እያወራን እንዴት ነው የምንቀጥለው? አይሆንም። ውጣ በቃ እግዚአብሔርን ነው። ውጣ። እኔ አልወጣም። እኔ አንቺን ማግኘት ፈልጌ ነው። አዎ አንቺን ማግኘት አንቺን ማናገር ፈልጌ ነው የመጣሁት እኮ። የምታናግረኝ መንገድ ትክክል አይደለም። እኔ ልቀበለው አልችልም። መብቴ ነው አይደል እንዴ? መጀመሪያ ተረጋጊ። ስታከብረኝ ነው ላከብር የምችለው። እያከበርኩሽ እኮ ነው። ስታከብረኝ በዚህ መንገድ አታውራኝም። ምን ያደረጉሽ ነገር አለ? እየተዘናጋ ነው። እኔ እኮ ሄርሜላ ነኝ፣ ሌላ ሴት እኮ አይደለሁም አይደል እንዴ? ሄርሜላ እንደሆንሽ አውቄ እኮ ነው የመጣሁት እኮ። ሳከብር የፈራው እኮ ለነገር እንደዛ አይነት ስሜት እንዲሰማሽ አልፈልግም። ተረጋጊ ነው። መጀመሪያ ተረጋጊ። እንደዚህ ምን መረጋጋው ነገር የለም። እሺ ይሄ የራሴ ቤት ነው አይደል? መብት አለኝ አይደል? እሺ ውጣ በቃ። እኔ መቻው በጣም ከዛ ባለፈ ግን አብርሃም ቤት ድረስ ይዞ ሲመጣ አንተ ከኔ ጋር ይቅርታ ሊያስታርቀን ሲመጣ በዚህ መንገድ በየቀኑ እንድትመጣ አይደለም ገባ? እንዳይገጨለው ዛሬ ነው አይመጣሁት እኮ። አንተ ዛሬ እንደዚህ ከሰጠው ፊት ከሰጠው ነገ ማትመጣበት ምንም ምክንያት የለም ገባ? ለምን ፊት ማስጅ ምን አድርጌሻለሁ እኮ? ከመጣ ከወንድም ጋር መምጣት ትችላለህ፣ ከባሌ ጋር ከአብርሃም ጋር መምጣት ትችላለህ። ባልሽ ደግሞ እዚህ ቤት አይመጣም ከሆን በኋላ ግልጽ ማለት ነው። ለምን ነው ባሌ ከኔ ቤት አይመጣው? አብርሃም እዚህ ቤት ከሆን በኋላ አይመጣም። ይሄን ፎቶሽ አንቺና ለምን እሱሽ ለምን እኔ ምን አጠፋሁኝ? እሱ ምን አጠፋብኝ? አልተጣላንም እኮ። ለምን ነው ይሄስ ግን ጤነኛ አይደለም። አብርሃም እንደማይፈልግሽ እየነገርኩሽ ነው። እኔ ግን ማስፈልግሽ ከሆነ ኤኒ ታይም ሁሌም ቢሆን አሉ። ስልኬ ለአንቺ ሁሌም ቢሆን ከፍት ነው እና በፈለግሽው ሰዓት ጠሪኝ እመጣለሁ። እና አብርሃም ምን ያልኩት ነው? ሄድ ጤነኛ አይደለም እንዴ? በጣም ግን እንትን እያልሽ ነው። ታክማል በጣም ስራ አለብኝ ነው። ሂድ፣ አታስጨንቀኝ በእግዚአብሔር ሂድ በቃ። አመሰግናለሁ። ይህ ፎቶ ግን እንዳይሰቅር እንዳሰቂው። ከሰቀርሽው ከኔ ጋር የምትታዩ ሄድ እዚሁ እንዳለ የሆነው ወይም ደግሞ እንትን ከቆሻሻ ጋር አንድ ላይ ይታል። የሰማሽ ነው። ከዛኛው ቆሻሻ ጋር አንድ ላይ ታዩ እኮ እንዳይሰቀር ተናግሬያለሁ። እና ሄድዬ በቃ ደህና ወይ እና አትደንግጭሽ። ሁሉም ነገር የነገርኩሽ ነገር እውነት ነው እና ተረጋጊ። ባይዘ ነገ ከፈለግሽኝ እመጣለሁ። ህዝቧ ነው